ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች እንደምንሰነበታችሁ። በዛሬው ዕለት በሰሞኑን የኢትዮጵያን ሁኔታና ያለውን የወቅት ሁኔታ አስመልክቶ ዶክተር መንግስቱና ዶክተር ወንድሙን ይዤ ቀርቤያለሁ። በተከታተሉ ሰብስክራይብ በማድረግ ትብብራችሁን ግለጹልን። እንደዚሁም ሸር በማድረግ ላይክ በማድረግ እና ገንቢ አስተያየቱን በመስጠትም ትልቅ ትብብራችሁ ይፈልጋልና በዚህም በኩል ተባበሩን። አሁን በቀጥታ ወደ መድረክ ወስዳችኋለሁ። እግዚአብሔር ይስጥልኝ። ጤና ይስጥልኝ ዶክተር ወንድሙ፣ ዶክተር መንግስቱ እንኳን እንደገና ተገናኘን። እንኳን ደህና ቆየን። ተገናኘን። እንግዲህ ያው የሀገራችን ሁኔታ በየቀኑ አዳዲስ ነገር እየተከሰተ ነው፣ ሁላችን እንደምንከታተለው። በተለይ ሰሞኑን በፋኖ በኩል አንድ ትልቅ ነገር ተፈጥሮ ይታያል። በአንድ ድምፅ ተነስቶ በአንድ ሰዓት የአንድነት ዘመቻ በሚል ስም ከፍተኛ ፍልሚያ እያደረጉ በአጭር ጊዜ ውስጥም ከተማዎችን የተቆጣጠሩ የሚሄዱበት ሁኔታ እየተከሰተ ያለ ጉዳይ ነው እና በእናንተ በኩል እንዴት እየተከታተላችሁት ነው? እስቲ ዶክተር መንግስቱ ብትጀምርልን። ጥሩ ነገር ነው። አንበሶቹ አስጨንቀውታል፣ ምንም ጥያቄ የለውም። መግለጫ ወጥቷል። ያ መግለጫው ደግሞ በጣም አሳፋሪ ነው። የአማራን ህዝብ እንደገና አሁንም የማሳነስ ላለፉት 34 ዓመታት እንዳደረጉት የህወሓት ምግበ የአማራን ህዝብ ትግል እየመራ ነው ሊል ይፈልጋል። ይህም ስድብ ነው፣ ሌላ ስድብ ነው። ሰውየው በፓርላማ ጅቦች እንዳለው ማለት ነው። ቡድኖች ብዙ የተመዘገቡ ድሎች አሉ። ሻለቃ ዝናቡ 10 ነጥቦች ይዞ ነበረ ወደ አንድ ሚዲያ የቀረበውና የዚህን የፋኖ ውጊያ ምክንያት ያደረገባቸውን 10 ነጥቦች ዘርዝሯል እና በጣም ትክክለኛ ተገቢ ናቸው። አንድነትን ለማምጣት ነው ዋናው ነገር። በፋኖ ኃይሎች መካከል እስካሁን ድረስ ይጠበቅ የነበረው አንድነት ከፖለቲካው ቀድሞ ወታደራዊ ክፍሉ በጋራ አራቱም አካባቢዎች ተነጋግረው ተመሳሳይ ዘመቻ ነው የጀመሩት። በዚህ በ10 ነጥቦች ውስጥ ካካተቱት አንዱ የዚህ ጦርነት አንደኛው ዋና ዓላማ መፈታተሽ አለብን፣ መሪና ተመሪ መሆንም አለብን። አንድ መሪ ልናወጣ በወታደራዊ መስክ አንድ ኮማንደር የምናወጣበት ሁኔታ ይፈጠራል፣ እየተፈጠረም ነው የሚል ሀሳብ አሳልፈዋል እና በአጠቃላይ የዚህኛው ዘመቻ ዋና ዓላማ የአማራን ህዝብ የሞራል እንትን መቀስቀስ፣ የጠላትን ቅስም መስበር፣ በፋኖ ኃይሎች መካከል ያለውን አንድነት ማምጣት እና ኃይላቸውን ማሳየት፣ በዲፕሎማሲው መልክ ደግሞ ማንቆረጠምነን ማንነካነን የሚለውን ማሳየት። እነዚህን ነገሮች ነው ፕሮፓጋንዳውን፣ የጠላትን ፕሮፓጋንዳ ውሸትነቱን፣ እስካሁን ያለውን ሁኔታ ማሳየት የቻሉበት ሁኔታ ተፈጥሯል። እንግዲህ 4ኛ ቀኑ ነው፣ ይቀጥላል። ወንድሜ በደንብ ገልጾታል። እንዲያው እዚህ ላይ ብዙም ዱዌል የምናደርግበት የለም፣ ግን ተስፋ ያለው ነው። በጣም ተስፋ ያለው ነው። ብዙ ድሎችን አስመዝግበዋል። ያውም አንድ ዜና ሰምቼ ነበረ። የአማራ ሚዲያ ኤቢሲ ነው መሰለኝ፣ እሱ ነው ብሮድካስት ያደረገው። ፍረስትሬትድ ሆነዋል ደንገጡሮቹ። የአብይ ደንገጡሮች ያስቀመጣቸው የብልጽግና እንትኖች ባለፈው ባህር ዳር የሄደበትን ምክንያት ለዚያ ነው። ፍረስትሬትድ ሆነዋል ወይም ደግሞ በጣም ተዳክመዋል እና ካቢኔውን እንቀይር ብለዋል። ካቢኔው መበወዝ አለበት፣ እኛ እንዳለን ስራችንን መልቀቅ አለብን የሚልም
ከዛ አካባቢ እየደረሰ ነው። ይሄ ዘመቻ ደግሞ አሁን ዶክተር መንግስቱ ቁጭ አድርጎታል ነጥቦቹን። አንደኛ በአንድ ላይ ተመካክረው በአንድ መንገድ በአንድ አስተሳሰብ በአንድ ጊዜ አሁን እንግዲህ 4 ቀን በአንድ ጊዜ ሁሉ ቦታ ጀምረዋል፣ ዘመቻውን አንቀሳቅሰዋል። ያ ማለት የመግባቢያ መንገድ ነው፣ ተግባብተዋል ማለት ነው። ቅድም አላየሁትም እንጂ ዘመነ ካሴም መግለጫ ሰጥቷል። በኋላ አየዋለሁ፣ ለዚህ ጊዜ ስለሌለኝ ነው ያላየሁት እንጂ ሁሉ ነገር ወደ አንድነት መምጣት ያው የ10 ነጥብ ነገር አይታቸዋል። ወደ አንድነት መምጣት ምክንያቱም ይሄ የህዝቡ ጥያቄ ነው። በዚህን ጊዜ ምድር ላይ ያሉት እዛ ያሉት ወደ አንድ ለመምጣት በሚያደርጉበት ጊዜ እዚህ ዲያስፖራ ያለነው እንዳንከፋፍላቸው አፋችንን መዝጋት ነው ያለብን። ሲሆን መደገፍ ነው። እኔ አፖሎስ ነኝ፣ እኔ ጴጥሮስ ነኝ ማለት የለብንም። ይሄንን ለዲያስፖራው እባካችሁን፣ እናንተ ደልቷችሁ የምትኖሩ ሰዎች እባካችሁን፣ እነሱ ወደ አንድ ሊሄዱ ሲሉ አታደናቅፏቸው ነው የምለው። የሚገርም ነው። በኋላ እንሄድበታለን። አንጻራዊ ሰላም ሰፍኗል፣ ብዙ ሰው እጁን ሰጥቷል፣ ጦርነቱ አልቋል እያሉ ሲናገሩ እንሰማቸው ነበር። መከላከያ የሚባለው በግልጽ ላስቀምጠውና የኦህዴድ መከላከያ ወይም ደግሞ የብልጽግና መከላከያ ይሰሙኝ ይሆን? ከሰሙ ስማቸው እንዲህ ነው። አሁን የኦህዴድ መከላከያ ለመጀመሪያ ጊዜ አመመኝ ብሏል። በትንሹ በቃ ይሄን ነው የምረዳው። ይሄን ነው ኡታውን ማቅለጥ መጀመሩ ነው። ለመጀመሪያ ጊዜ መግለጫ አውጥቷል። ያ ማለት ምን ማለት ነው? ያ ምንም ውሪዎች ናቸው። በ2 ቀን ማነው በ2 ሳምንት ትጥቅ ብቻ ሳይሆን ሱሪውን እናስወልቃለን ብሎ ዋናውን ዘመቻ የጀመረው በምስኪን መነኮሳት ላይ በደብረ ኤልያስ ነው። ያን ጊዜ ነው ያ ሁሉ መድፍ ምኑን አድርጎ የመነኮሳትን ደካማ መነኮሳትን እና እንደዚሁም ምስኪን የሰንበት ትምህርት ቤት ልጆችን በመጨረስ የጀመረው። እንግዲህ ከዛ ጀምሮ እስከ ዛሬ የተማረከው የመከላከያ ተብየው የኦህዴድ መከላከያ ቁጥር የሚገርም ነው እና በሚያስደንቅ ሁኔታ እስካሁን እንትን ማለትም አይደለም አለለ ለመግለጫ እስከሚወጥ አስደርሰውታል። እቺ የ3ቷ ቀን ደግሞ በጣም አስገታቸዋለች። አንድ ላይ ነው የሚዘምቱ። ስለዚህ የእናቴ ቀሚስ አደናቀፈኝ ማለት አለበት። ይሄ ሁሉ ኪሳራ ሲደርስበት ምን አደረገ? ሙቷል ተብሎ ባጫ ደበሌ እንዲያውም አንድ ወቅት ፎቶውን ሲያሳዩን ነበረ። በትግራዩ ጦርነት ጊዜ ምግበ የሚባለው ሰውዬ እሱን ከመቃብር አመጡና የአማራን ጦር እየመራ ነው የሚል መግለጫ አወጡ። ቢሞቱ ይሻላቸዋል። አያፍሩም እንዴ? ትንሽ እንኳን ማፈር የለም እንዴ? ምንድን ነው የሚያወሩት? እሱ ደግሞ ዛሬ መግለጫ ሰጥቷል። በነገራችን ላይ እኔ የትግራይ ጦር መሪ እንጂ የአማራ ጦር መሪ አይደለሁም፣ እዛው ጉዳያቸውን እዛው ፈጽሙ ብሏቸዋል ዛሬ። እና ይሄ ነገር በአንድ ላይ የመዝመቱ ነገር ልክ ወንድሜ እንዳስቀመጠው፣ ልክ ዶክተር መንግስቱ እንዳስቀመጠው ወደ አንድነት ነው የሚመራው። ወደዚያ በሚመራበት ጊዜ እኛ ለአማራው ጀርባ የቆምነው ከዛም አልፎ ለኢትዮጵያ የምናስበው ሰዎች ከነሱ ጀርባ ነው የምንቆመው። በርቱ ነው የምንለው።
እነሱ ወደ አንድነት በሚመጡበት ጊዜ እኛ ማድረግ ያለብን በአንድ በኩል መከላከል አለብን፣ እነዚህን አማራ መስለው ያዛን ቅቤ አንጓቾችን ማስቆም አለብን በተቻለ መጠን። በሌላ በኩል ደግሞ እኛ ሎጂስቲክሱ የሚደርስበትን መንገድ እየፈለግን መርዳት አለብን። በዲፕሎማሲ መርዳት አለብን፣ በሎጂስቲክስ መርዳት አለብን። እንደዚሁም ደግሞ አስመሳይ ከፋፋዮችን መዋጋት አለብን። በዚሁ አቆማለሁ። እሺ፣ አሁን እንዳላችሁት እንግዲህ በተለይ አንድ ጓደኛዬ ጋር ስናገር ሰሞኑ በዚሁ አንስተን ያነሳልኝ ምንድን ነው፣ ህፃናት የጭቃ እያቦኩ ግድግዳ ላይ ይለጥፉና የወረወሩ 5-6 ጊዜ ወርወሮ አንዱ የሚይዝላቸው እና የዚህ አይነት ሁኔታ ነው አሁን አብይ ካምፕ የያዘው። አንድ ጊዜ ከኤርትራ ጋር ያገናኛቸዋል፣ ሌላ ጊዜ ከሱዳን ጋር፣ አሁን ደግሞ ከህወሓት ጋር፣ ሌላው ደግሞ አሁን ቅድም እንዳነሳው ካቢኔን እንቀያይራለን ወይም ደግሞ አንዱን ሹም ይሸራል፣ በሱ ምክንያት ነው እያለ የተለያዩ ዘዴዎችን መጠቀም የፋኖ ላይ ያለውን ድጋፍ የቀነሰ ይመስለዋል ወይም ድጋፍ ያሳጣ ይመስለዋል። እና ይሄ ሁኔታ ወደፊት እንደዚህ ያለ ሌሎች የሚቀጥል ይመስለኛል። እንዴት ነው የምታየው ዶክተር መንግስቱ? ዶክተር ወንድሙ እንዳለው ነው። የእናቴ መቀነት አደናቀፈኝ ነው ይሄ ነገር። በግልጽ የምናየው ግን በፋኖ በኩል ወደ ሁለተኛው ምዕራፍ እየተሸጋገረ እንደሆነ እናያለን። ይሄ ሁለተኛው ምዕራፍ እንግዲህ ዋነኛውና የመጨረሻው ግብ ነው ማለት ነው። የስልጣን ጥያቄ፣ ሰራዊቱን የማፍረስና የመረከብ ጥያቄ፣ ለዛ ደግሞ እንዳሉትም መሪ የማውጣት። ከ2 ዓመት በፊት ምንም አይነት መሪን አልነበረም። ዛሬ ግን መሪዎች በትግል ሜዳው እየተፈጠሩ እንደሆነ እያየን ነው። ስለዚህ ይሄ ትግል የሚፈጥርልን መሪን ነው። ይሄ ትግል የሚፈጥርልን ድልን ነው። ኢትዮጵያን ትንሣኤ ነው። የአማራን ህዝብ የመጨረሻ ማብቂያ፣ የአማራን ህዝብ መከራ የማብቂያ ጉዳይ ነው። ለምንድን ነው የአማራን ህዝብ ትግል የደገፈው ስንል ብዙዎቹ ሊያጣምሙ፣ አንዳንዶቹ የዘር ፖለቲካ ነው ብለው ሊፈርጁት ይፈልጋሉ። ግን በጣም ብዙ በዚህ ዘር ውስጥ ያልተፈጠሩ ደጋፊዎች ግን የፋኖን ትግል እየደገፉ መሆኑን ደግሞ እያየን ነው። ምክንያቱ ደግሞ እንደ ሌሎቹ ይሄ ከተማ የኔ ነው፣ ተበድያለሁ፣ በደሌ በዘር ነው፣ ከሌ ነው የበደለኝ የሚል የጥላቻ ፖለቲካ አይደለም። ግን ራስን ከጥፋት ለማዳን የተነሳ ትግል ነው። እንዳየነው ነው ከአርባ ጉጉ ጀምሮ የተደረገው ፍጅቶች እስከ መተከል ድረስ እስከ ራሱ ወረዳ ድረስ ነው የገቡ እና በራሱ ውስጥ ያሉ ደግሞ አሁን ትጥቅ አንስተው እየታገሉ ያሉ አገዎችን፣ ቅማንቶችን አብረው ከኖሩት ለመለየት የተደረጉ የ27 ዓመት ሙከራዎች ሁሉ የከሸፉበት ሁኔታ ነው ያለ እና ይሄ ራስን የማዳን ትግል ነው እየተካሄደ ያለው። እንዲያው እኔ እዚህ ላይ ሃይላይት ማድረግ የምፈልገው ይሄ ሁለተኛው ምዕራፍ መከፈቱ ነው። ሁለተኛው ምዕራፍ ደግሞ የማጥቃት ምዕራፍ፣ የማቸነፍ ምዕራፍ ነው። ምንም ጥያቄ የለውም። የሻለቃ ዝናቡ እንዳለው ሌላው ጎጠኝነትን ለማፍረስ አንደኛው ምክንያት በውስጣቸው ደግሞ እና በተለይ በፕሮፓጋንዳ በጠላትም በዚህ በዲያስፖራ በሌላም መልክ መንደርተኝነትን ለማሳየት የሞከሩ ብዙ የፖለቲካ ፕሮፓጋንዳዎች አይተናል። ያንን ደግሞ ለማክሸፍ አንደኛው ስልት ነው። ይሄ ምክንያቱ ነው።
የዚህ ዘመቻ ምክንያት አንዱ ይሄ ነው። አንድነትን ሲባል እኔ ጎጃሜ ነኝ፣ እኔ ዳሞቴ ነኝ፣ እኔ ጎንደሬ ነኝ፣ እኔ ወሎዬ ነኝ የሚለውን አምክኖ እኔ አማራ ነኝ፣ ለአማራ ህዝብ ነው የምታገለው የሚል የአማራ ህዝብ ነው እየታገለ እየሞተ ያለ የሚለውን አንስቶ ለመሄድ ነው እና ጎጠኝነትንም ያፈርሳል የሚለው አስተሳሰብ ትክክለኛ ዓላማ ነው። ግን ወደማይቀረው የአብይ አህመድ እና የስርዓቱ ይህ ትግል ሲያቸንፍ የዘረኝነት ትግል የዘረኝነት ስርዓት የሚፈርስበት ዳታ ነው የሚመጣው። ምክንያቱም የአማራ ህዝብ ልገንጠል ብሎ አይደለም በላዩ ላይ የተጫነበትን ዘረኝነት በዘረኝነት የመጣበትን ህግና ስርዓት የማፍረስ ደጋግመው እንደተናገሩት አስረስ ማረ እየተደረገ ያለው ሪቮሉሽን ነው። አብዮታዊ ቼንጅ ስር ነቀል ለውጥ ነው የምናመጣ። ይሄ ስር ነቀል ለውጥ ካላመጣን ዋጋ የለውም፣ የአማራን ህዝብ ከጥፋት አናድነውም ብለዋል። የስር ነቀል ለውጡ መሳካት ደግሞ የኢትዮጵያ ትንሣኤ እንደሚሆን ባይ ኤክስቴንሽን ምንም ጥያቄ የለውም ማለት ነው። ስለዚህ እኔ እያየሁት ያለሁት ዛሬ ሁለተኛው ምዕራፍ መጀመሩን የመጀመሪያው ምዕራፍ እያበቃለት መሆኑን ፋኖ ወደ ስልጣን የመሄድ የስልጣን ጥያቄ ተግባራዊ ማድረግ በራሱ ክልል በአብዛኛው 90% በሚሆነው መሬት እያስተዳደረ ያለ ፋኖ ነው እና የሞራል እና የህግ የበላይነትን ይዘው እንዳስተዳደሩ ደግሞ አይተናል። በአማራ ክልል እነሱ በቆሙባቸው ሁሉ የተዘረፈ ባንክ የለም። ቤተሰብም ሆነ ግለሰብ በህገ ወጥ መልክ የተሰቃየ የታሰረ የተገደለ የለም በፋኖ። ስለዚህ ይህንን ነው ለማምጣት በሀገሪቱ የተነሱት ማለት ነው እና እኔ ወደ ሁለተኛው ምዕራፍ መሸጋገር የአንደኛው ምዕራፍ ማለቅ ዘረኝነት በመካከላቸው ያለ ጎጠኝነትን የማስወገድ እና ወደ አንድ መጥቶ በአንድ መሪ ስር የመሆን ሻለቃ ዝናቡ ሌላው ሃይላይት ያደረገበት ነገር ምንድን ነው? በአራቱ ሪጅን ያሉ ፋኖች እስካሁን በየራሳቸው ኮማንደሮች ላይ የተመሩ ከአሁን በኋላ ይሄ ሽግግር የሚሆነው ከአራት ኮማንደር ወደ አንድ ኮማንደር የምንመጣበት ነው ይላል እና ያሳየኝ ነገር ከፖለቲካው በፊት ወታደራዊ ኃይሉ ነው የቀደመው ወደ አንድነት የመሄዱ እና ተግባራዊ ይሆናል የሚለው በጣም ተጨባጭ ነው። የፖለቲካ ኃይሉን እንደሚያስገድደው እያየን ነው ማለት ነው። ዶክተር ወንድሙ በዚህ ላይ የምታክለው ነገር? እውነቱን ለመናገር ምንም የምጨምረው የለም ከዚህ በላይ። ዶክተር መንግስቱ እንዳለው ወደ ሁለተኛው ፌዝ ወይም ደግሞ በጣም እንዲያውም ፈጠነ ነው የምላቸው። አንድ ነገር ማስመር የምፈልገው ዶክተር መንግስቱ ያለው ላይ ማጠናከር የምፈልገው ከፖለቲካው አደረጃጀት በፊት ተግባራዊው መቅደሙን እንድናይ ነው እና ልብ በሉ በጣም በዚህ በአጭር ጊዜ ውስጥ ፋኖ እዚህ ደረጃ መድረሱ በጣም በጣም ትልቅ ነው፣ ትልቅ እምርታ ነው። አዎ እነሱ በተቻላቸው መጠን ምነው አዲስ አበባ እንገባለን 4 ኪሎ እንገባለን ብለዋል ነበር እያለ ያሾፋል ጠቅላይ ሚኒስቴር ተብዬው። ግን እሱ የረሳው መቼም ማወቅም አይችልም ጠበብ ያለ ጭንቅላት ያለው ነው የሚመስለኝ፣ ይቅርታ አድርጉልኝና ወያኔ ራሷ 17 ዓመት ነው የፈጀባት። ህዝባዊ ትግል ቢሆንም ወያኔን ደግሞ ወደ መቀሌ ለመስደድ 27 ዓመት ነው የፈጀው። ትላንትና የተገለበጠው የሶሪያው
አሳድ ምን ያህል ጊዜ እንደፈጀ የታወቀ ነው እናውቃለን። እና በዚያ አንጻር ሲታይ በማንኛውም ህዝባዊ አመፅ የአንድ ህዝብ አመፅ ሲታይ ይሄ በጣም ፈጥኗል ነው የምለው። ፈጥነዋል፣ ጥሩ ነው። ወደ ሁለተኛው ደረጃ ላይ ከፍ ካሉ ይሄ መንገዱ አሁን በቃ በአንድ እዝ ስር ይሆናሉ። ያ ማለት ደግሞ የሆነ ትስስር ይኖራል፣ መግባባት ይኖራል፣ አቅጣጫ ይኖራል። አቅጣጫ ይዘው አሁን ይሄዳሉ ማለት ነው። በየቦታው እዛም ሳይሆን አሁን በአንድ መርህ በአንድ ዓላማ ወዴት እንደሚገሰግሱ መንገዱን ይከፍትላቸዋል ማለት ነው። በሌላ በኩል ምንድን ነው እዚህ ጋር እነዚህ ፋኖዎቹ በእውነቱ በብዙ መንገድ ነው የሚታገሉት። ፋኖ ነኝ ብሎ ራሱ መንግስት ተብዬው ያቋቋመው አለ። በጣም እነዚያም አደገኛ ናቸው። በፋኖ ስም ፋኖ ሳይሆኑ ህዝቡን የሚዘርፉ ህዝቡን የሚበድሉ ፋኖዎች አሉ። ያንን ደግሞ ሲያደርጉ በጣም የሚያስገርመው ነገር ቪዲዮ እያነሱ ነው ወንጀል ሲሰሩ እና ምን ይላሉ? ፋኖዎች ይሄንን አደረጉ ይላሉ። የትኛው ፋኖ ነው ወንጀል ቢሰራ ራሱን ቪዲዮ እየቀዳ የሚወነጅለው ነው? በጣም ዲሲፕሊንድ ናቸው። የዓለም ህግን የጦርነትን ህግ የሚያውቁ ናቸው። እንደነሱ ሐኪም ቤት የገባን ቁስለኛ አውጥቶ መንገድ ላይ መግደል የሚገሉ የጦር ወንጀለኞች ሳይሆኑ እነዚህ በጣም በሰለጠነ መንገድ የሚሄዱ የወታደራዊ ሳይንስን መሃላቸው ያሉት ሰዎች፣ የበሰሉ ሰዎች፣ ጀነራልም እኮ ውስጣቸው አሉ። ሻለቃም ይሄው ሻለቃ ዝናቡ የሰለጠነ እኮ ወታደር ነው እና ህጉን የሚያውቁ ናቸው። ጎበዞች ናቸው። በእውነት በፊት ልብ በሉ፣ አማራ በቃኝ ብሎ ተነስቷል። ይሄ መታወቅ አለበት። በቅቶታል። በፊት ወለጋ ላይ ሲያርዱ 1600 በአንድ ቀን ነው የጨረሷቸው። ያን በሚያደርጉበት ጊዜ እዚያ ማዶ ሆኖ ምንም ማድረግ አይችልም ነበረ። ምንም ማድረግ አይችልም። እዛ ሂዶ ወገኖቹን ማትረፍ አይችልም። ቅድም ዶክተር መንግስቱ እንዳስቀመጠው የመተከል አውራጃን ወደዛ እንትን ካሉ በኋላ ወደ ቤኒሻንጉል ጉሙዝ ብለው ከከለሉ በኋላ እዛ ውስጥ የነበሩትን አማሮች የደረሰባቸውን እናውቃለን። በነገራችን ላይ ያለምንም ማጋነን ስታቲክሱን ወደኋላ ሂዳችሁ ማየት ትችላላችሁ። እንደዛ በከለሉበት ጊዜ የጎጃም አንዱ ርስተ ጉልት ስለነበረ 60% በላይ ነበሩ አማሮች እዛ ውስጥ። አሁን 25 ነጥብ ስንት ነው? ባለፈው ጊዜ ያቀረብኩት ስታቲስቲክስ አለ። 25% ነው የቀሩት። ከዛ ውስጥ ካሉት 25%። ከ25 እንደዚያም ሆኖ አንደኛ ናቸው። በርታ ይቀጥላል። ኦሮሞ ይሰልሳል። ከዛ በኋላ ሸናሻዎች አሉ፣ አገዎች አሉ። አሁን አማራውን ስላመነመኑት የሚታሰበው ማለት ነው እቅዳቸው። ባለፈውም ጊዜ አሳይቻለሁ። ትላንትም የሆነ ኢንተርቪው ነበረ፣ ሐሙስ ዕለትም እዛ ላይም አስቀምጨዋለሁ። ይቺን 25ቷንም ለማባረር ከዚያ ወይ ለመጨረስ፣ ሸናሻዎችንም ለመጨረስ። አንዱ ሸናሻ እንዲያውም ተመራጩን እንትን እያሉት ነው፣ አስሯቸዋል።
አገውንም ከዛ ለመንትን ለማለት። ስለዚህ ወደፊት ማን ነው የሚቀረው? ግሙዝ እና በርታዎች ብቻ ናቸው የሚቀሩት። ግሙዝና በርታዎች፣ ከዚያ በኋላ ኦሮሞ እዛ ዋናው ይሆናል። ስለዚህ መተከል ማነው ቤኒሻንጉል ጉሙዝ የሚባለው ወደዛ ትገፋና ሙሉ በሙሉ ቴሪቶሪውን በኦህዴድ ለመያዝ ነው የሚያስቡት እና ያንንም ለመከላከል አጠገቡ ነው ያለው። አሁን ያንን ሁሉ ለማድረግ ይሄ ዘመቻ አንድነት ከተሳካ ብሩህ ተስፋ ነው። ለሁሉም ነው የምለው እኔ፣ ለሁሉም አመራር ካለ ማንም ቀይህ ቤትህ ድረስ መጥቶ የሚያጠፋህ ብቻ ሳይሆን የተነጠቀውንም የምታስመልስበት የሚመጣ ሁኔታ ነው ያለው እና እሱም ብቻ አይደለም፣ ኢትዮጵያም ትተርፋለች። በዚህ ላቁም። እሺ፣ በጣም አመሰግናለሁ ዶክተር ወንድሙ። እንግዲህ አሁን በዚህም ላይ ሌላው አብሮ እንድታዩት ነው። አንድ የሚታይ ነገር ቢኖር በተከታታይ ከዚህ በፊትም ፋኖ አንዳንድ ፕሮግራም አድርጎ ሲያካሄድ በመንግስት በኩል አንዳንድ ተጎዳኝ ደግሞ አንድ የሆነ ፕሮግራም ያወጣል። በዚህ ሰዓት አሁን የዘመቻ አንድነት በተዋወጀበት ሰዓት በአስቸኳይ የፓርላማ ስብሰባ ተጠርቶ ያለውን በፋኖ ላይ የሚሰጠውን ድጋፍም ሆነ ትኩረት ለመንሳት በአነስተኛም ደረጃ ቢሆን ተሳክቶላቸዋል። ያለው ሚዲያ ይህንን ትልቅ ነገር አንድነት ዘመቻውን ላይ መዘገብና ማጉላት ሲገባው የነ አብይን ወጥመድ ውስጥ ተገብቶ ስለ ፓርላማው መሰረተ ቢስነት ተረስቶ ስለዛ እንደ ትልቅ ነገር ሲወራ የከረመበት ሁኔታ ስላለ እንዴት አያችሁት? እስቲ ዶክተር መንግስቱ። እውነት ነው፣ ነገረ ስራቸው ሁልጊዜ እንደዚህ ነው። ደግሞ በእርግጥም ጥሩ ስትራቴጂ ነው ለነሱ። ማለት ይሄ ዘመቻ ዓለም አቀፍ ህብረተሰቡ ማወቅ አለበት፣ አገራት መስማት አለባቸው እና ያንን ከሆነ ያለው መንግስት አደጋ ላይ መሆኑን ያሳብቃል ማለት ነው። ይሄ እንዳይሆን ነው የጣሩት። ፕሮፓጋንዳው እንዲሸበብ የፋኖ ትግል ይሄ የተነሳው ነገር በውጭ ሚዲያ እንዳይነገር፣ የውጭ ዲፕሎማቶች እንዳይሰሙ እና ትኩረቱ ወደ እነሱ ብቻ እንዲሆን በእነሱ ውስጥ እንዲሆን የተሞከረ። በእርግጥም ሰክሰስፉል ነበሩ። ዘመቻው ተነስቶ 2 ቀን ሙሉ ሰው ትኩረቱና ንግግሩ አሁንም ድረስ ስለዛ ሚዲያ ስለዚህ ስለ ፓርላማቸው ነበረ። ያ ዶክተር ደሳለኝ ጫኔ የሰራው ስራ ቀላል አይደለም። በጣም ትልቅ ስራ ነው የሰራ፣ ሊመሰገን ይገባል። እሱ አንድ ረድፍ ነው እና ያንን ሳናመሰግን አናልፍም። ሆኖም መጠቀሚያ ሊያደርጉት የፈለጉ እነሱ ደግሞ የሁለተኛውን ምዕራፍ መጀመሩን እና የአማራ ህዝብ የአማራ ፋኖ ወደ አንድ መጦ በጋራ ትግል ማድረጉን ላለማሳየት ነው የሞከሩ። በተወሰነ ደረጃ ሰርቶላቸዋል። ሶሻል ሚዲያው በእነሱ ፓርላማ ብቻ ተጠምዶ መሰንበቱን አይተናል። ያ ትክክል ነው። ሆኖም ያው ዞሮ ዞሮ የማይቀረው ነገር አለ። ድል እየተቆጠረ ነው። ለምሳሌ ቆላ ድባ ጎንደር ውስጥ በፋኖ ቁጥጥር ስር ውሏል። ታች አርማጭሆ ያሉ ከተሞች፣ መካከለኛው አርማጭሆ፣ ላይ አርማጭሆ፣ ጎንደር ዙሪያ ራሱ ጎንደር በአስፈሪ ሁኔታ ነው። ጎጃም ቡሬ ድረስ ገብተው የበላይነህ ክንዴ ነው የሚባል የእሱን ፋብሪካ ውስጥ ደብቀውት የነበረ የማዳበሪያ እንትን አርሶ አደሩ እንዳያገኝ
የፋኖ ኃይል ይሄንን አውጥቶ ለአርሶ አደሩ አከፋፍሏል። ትንንሽ ከተሞች እዛ አካባቢ ይዟል። ተመሳሳይ የሆነ ድሎች በየትኛውም የአማራ ክልል እየተመዘገቡ ነው ያለ። ግን እየሰማ ያለ እስካሁን ድረስ የሰማው የለም። ይሄን እንደ ኒውስ አልተራገበም። በራሳቸው በሰሩት የፓርላማ ውሎ ላይ ብቻ ነው እንዲያጠነጥን ያደረጉት። ሌላው ምንድነው በዚህ በሶሻል ሚዲያ የነሱ ሰራዊት በጣም ከፍተኛ ስለሆነ ይሄን ጦርነት ይሄን የተጀመረውን በእነሱ ላይ የማጥቃት እርምጃ ሊያደበዝዝ እና በሌላ ስድብና ጨዋታ ላይ ብቻ ትኩረት እንዲደረግ እያደረገ አሁንም ይገኛል። ይሄንን መለወጥ ያስፈልጋል። ያየነው በዚህ ጦርነት ጥቂቶቻችን ነን እንግዲህ ብዙ ሰው አይደለም። የማህበራዊ ሚዲያው በዚህ ሲጠመድ የፋኖ ኃይሎች አንድ ማይልስቶን ነው የወሰዱ። የትጥቅ ትግሉን አንድ እርምጃ ወደፊት አራምደው በአንድነት መታገላቸው አንድ የጋራ ኃይል ለማውጣት መጀመራቸውን ነው። ትልቅ ኒውስ ነው። ግን በሌላ በኩል ደግሞ ትናንትና ከፓርላማ ውሎ በኋላ ሌላ የፕሮፓጋንዳ ላይ እንድንጠመድ ያወጡት መግለጫ ትኩረት የሚስብ ነው። ማለት ተንኮላቸው ማለት ነው። ምግበ እና የአማራን ፋኖ ይመራል የሚለው አባባል ስላቅ ነው። ምክንያቱም በአማራ ህዝብ ላይ ለዚህ መከራ የዳረገ አንድን ኃይል ደግሞ ጁኒየር ፓርትነር እንኳን ቢሆን መልካም መሪ አድርጎ ለመሳል የሞከሩት ነገር አሁንም አማራን የማሳነስና የንቃቻ እየፈሩም ንቃቻ ለማሳየት መሞከራቸው መሆኑን ሊሰመርበት የሚገባ ነው። የሚሰራ ነገር አይደለም። እኔ የምለው መተባበር አስፈላጊ ነው። ከማንም ኃይል ጋር መተባበር ያስፈልጋል። ምንም ጥያቄ የለውም። ይህን አምባገነን ስርዓት ለማስወገድ ከኤርትራም ጋር መተባበር ይቻላል። ግን የራስን ዓላማ ሳይስቱና ሳይሰጡ ማለት ነው አስፈላጊ ስለሆነ። ግን የራስን ዓላማ ሰጥቶ የሚደረግ ነገር እንደውም ጠላትን በበላይነት አድርጎ ምራን የሚያሰኝ ነገር በአማራ ህዝብ የለም። የአማራ ህዝብ ታጥቋል እና ትልቅ ህዝብ ነው። ይሄን ጠላትን እያርበደበደ ያለበት ነው። ይሄ የሶስተኛው የአንድነት ዘመቻ ያሳየን ብዙ ድሎች መደረጋቸውን ነው። መሳሪያ መግባቱን ነው። ምርኮኛ መብዛቱን፣ ግድያው እንደዛው ተመሳሳይ ነው። የአገር ልጆች ቢሆኑም በግራ በቀኝ ጠላትን ግን እያንበረከኩት ያለበት ሁኔታ ነው። ሌላ ኖት መደረግ ያለበት አጥቂነት የሚባለው ነገር ምንድን ነው የሚመጣው? ኋላም ቢሆን እያንዳንዱን ወታደር ገድሎ በመጨረስ ሳይሆን የሞራል የበላይነቱን መውሰድ፣ ህዝብ እንዲያምን ማድረግ። ህዝብ ማንን ትደግፋለህ ቢሉት እሱን የማይበድለውን ነው ሊደግፍ የሚችልና ያንን መውሰድ በጠላት ላይ የሞራል ውድቀት ማድረስ ይሄ ነው ድልን የሚያመጣ እና ድል አደረኩም የሚባል በዚህ ነው። ስለሆነ እያየን ያለ ነው ግልጽ የሆነ ነገር ፋኖ የሞራል የበላይነቱ እንደተጠበቀ እና የጠላት ደግሞ የሞራል ውድቀት እና መበላሸት እንደቀጠለ እንደውም ከድጡ ወደ ማጡ እየሆነ የሄደበት ሁኔታ ነው እና ወደማይቀረው ድል የአማራ ህዝብ እየሄደ ነው ማለት ነው። እሺ ዶክተር ወንድሙ በዚህ ላይ እስቲ አንተን አስተያየት ሰጠን። እሺ አመሰግናለሁ። በጣም ጥሩ አድርጎ ነው ወንድሜ
እንደ ወትሮ ያስቀመጠው ይህንን ስብሰባ ውሎው ጠቅለል አድርገን ብናየው ይሻላል። እኔ ከሌላው በተለየ መንገድ ጠቅላይ ሚኒስትሩን እኔም ላመሰግነው እወዳለሁ። ክቡር ጠቅላይ ሚኒስትር በጣም በጣም ነው የማመሰግነውት። ምክንያቱም ትላንትና ባቀረቡት እንደ ስቴትማን ነው። ይሄውም ባለፈው ጊዜ በጻፍኩት አርቲክል ከደዘራ ያልታረመ አንደበት ብዬ ያወጣሁት በጣም በጣም ብልግና የሞላበት አነጋገር ነበረ። የትላንትናው አነጋገር የጠቅላይ ሚኒስትሩ አነጋገር እንደመሰለኝ ከሆነ በደንብ ታስቦበት ጥያቄዎቹ በመጀመሪያ ያው ይሄዳሉ። ቅድም ስንነጋገር እንደነበረው አስቀድሞ ነው የሚደርሰው። እዛ ላይ ስፒች ራይተርስ ኢንቮልቭ ወይም ደግሞ ተሳትፈዋል ብዬ ነው የምገምተው። በዚህ የተነሳ በጣም ረገብ ባለ ሁኔታ እንደ ድሮ አንድ ቦታ ወይም መቼም ልምድ አይለቅምና አንዳንዱ ቦታ ላይ ጭቃ የረገጠበት አለ እንጂ በአጠቃላይ ሲታይ ረጋ ብሎ ያቀረበው ታስቦበት የተጻፈ አስቀድሞ የሚጠየቀውን ጥያቄ የሚያውቅ ነው። አሽቃባጮቹ ከአንድ ፓርላማ አባል በስተቀር አሽቃባጮቹ ሙገሳ ነው በአብዛኛው። በዚያ ሙገሳ ላይ ተንተርሶ የውሸት ጋጋታ በመጀመሪያ ደረጃ እርግጥ ወንድሜ ዶክተር መንግስቱ ከዚህ ከዘመቻ አንድነቱ ጋር አያይዞ ጥሩ አድርጎ አቅርቦታል። ያንን ግን እንደራሱ አድርጌ ነው የምወስደው። በኢኮኖሚው 5 አካባቢ ነገሮችን ጠቅሷል። በጣም የሚገርም ነው። በጣም የሚገርም ነው። ኢኮኖሚው ወድቆ ዘመዶች እኮ አሉን፣ ልናልቅ ነው፣ በረሃብ ገንዘብ ላኩ የሚሉን አሉ እኮ። ትላንትና ምናልባት እንዲያው ከሳምንት በፊት 100 ልበልና 100 የሚገዛ አንድ ነገር ከሳምንት በኋላ 200 ገብቶ ኢንፍሌሽኑ እዛ ላይ ደርሶ ኢንፍሌሽኑ ደግሞ ቢኖርም ምንድነው ችግር አይደለም እሱ፣ ምክንያቱም ኢኮኖሚው ስላደገ ነው ይለናል። ኧረ እባካችሁ ኢኮኖሚስቶች አለን፣ ኧረ እባካችሁ አታሞኙን። አፍሪካ የዓለም የተባበሩት የዓለም መንግስታት ጠቅላላ አፍሪካን በሚያስስበት ጊዜ በ4 ነጥብ ነው ያደገው ይላሉ አለ። እኛ እስካሁን 8.1% ኢኮኖሚ እድገት አስመዝግበናል አለ። ምን እንደሚያወራ አልገባኝም። የኔ እውቀት የኔ ፕሮፌሽን በኢኮኖሚክስ አንድ ማስተርስ አለኝ። ኢኮኖሚክስ ራሱ ፒውር ንጹህ ኢኮኖሚክስ ሌላ ማስተርስ አለኝ። ከዛ በተረፈ በፋይናንስ እና በአካውንቲንግ ነው። ቁጭ ብዬ እንኳን ለማየት ስሞክር ቤት አቅጣጫ ሂዶ ነው 8 ኢንፍሌሽኑን ቆጥሮ ነው ወይስ ሪል ተርም ነው? ምንድን ነው ይሄ ሰውዬ የሚያወራው? በጣም ውሸት ነው። ውሸቱ ግን በጥሩ ሁኔታ የተዘጋጀ በጥሩ አማርኛ የተቀመመ ነው። ስፒች ራይተሮች ገብተውበታል። ይሄንን በማድረጉ አመሰግነዋለሁ። የግብርናውንማ ነገር ተውኝ። ስንዴው ተንበሽብሿል። ፐርሰንቶቹን አስቀምጧል። ከአፍሪካ በስንዴ አምራችነት አፉን ሞልቶ አንደኛ ነን አለ።
እንዴ አፍሪካ ውስጥ ኢትዮጵያ ናት እንግዲህ በረሃብ የታወቀችው። አሁን በረሃብ በጦርነት የምትታመሰው ሱዳን ናት። ቤት አድርጎ ነው ታዲያ ስንዴ እንደዚያ በሀገራችን ውስጥ ከተትረፈረፈ እንዴት ነው ነገሩ? እንዴት ነው ከውጭ እርዳታ የሚፈለገው? የዩክሬን ስንዴ ወደዚህ የሚጎርፈው እንዴት ነው? በቡና አለ ድሮ ምንም አንታወቅም አለ፣ ዛሬ 5ኛ ነን አለ ኤክስፖርት ስናደርግ። ያ ደግሞ አለ 1ኛ ሁሉ እኮ ልንሆን እንችል ነበር አለ። ምክንያቱም ቡና በአገሪቱ ውስጥ በጣም በብዛት ነው የሚጠጣው አለ። እሺ ጥሩ ነው። አንዳንድ ጊዜ ቀባብቶ መዋሸት በጣም ጥሩ ነው። ግን ኢኮኖሚው እንደዚያ አድጎ ህዝቡ ግን 50 ቢታለብ ያው በገሌ አለበለዚያም ደግሞ ላማለኝ በሰማይ ወተቷንም አላይ እያለ ነው የሚተርተው። ይሄ ነው ኢንዱስትሪው። ዋው! የኢንዱስትሪውማ ልነግራቸው አልችልም። በኢንዱስትሪ በሽበሽ ሆነናል። ኢነርጂ ሰፕላይ ለኢነርጂው ለዚህ ለኢንዱስትሪው አለ 50 በመቶ ከፍ ብሏል በዚች 7-6 ወር ውስጥ ብሏል። ማን ሂዶ ያንን ስታቲስቲክስ ይፈትሻል እንጂ ባዶ ነው፣ በጣም ባዶ ነው። የሲሚንቶ ነው የገረመኝ። ሲሚንቶ በጣም ውድ ነው ሀገር ውስጥ እና ሲሚንቶ በጣም ውድ ነው። አሁን ምን አለ በጣም ነው እኔ የሳቅኩት። መቼም የኔ ሳቅ ቅርብ ናት። ሲሚንቶ አለ በጣም ከመመረቱ የተነሳ አለ አምራቾቹ ወደ ውጭ ኤክስፖርት እናድርግ ብለው ጠይቀውን አለ በመመርመር ላይ ነው ያለ ነው አለ። ወይ ጉድ! ይሁን እና በብዙ ነገር ቀዳሚውን ስፍራ እንደያዘ ነው የሚያወራው። ሰላም አንጻራዊ ሰላም እንዳለ ነው። ሰላምን ለማስከበር ሙሉ ኃይሉን እየተጠቀመ ነው አለ። በጣም የሚገርም ነው። ስለ ማዳበሪያ አውርቷል። ማዳበሪያ ለማስገባት ያለውን ጣጣ ተናገረ። አሁን እንግዲህ በዚያው በአፉ አንጻራዊ ሰላም እያሰፈን ነው ባለው አፉ ማዳበሪያ አንደኛ ከፖርት ማምጣቱ እንዴት ከባድ እንደሆነ፣ ከዚያ በኋላ ደግሞ ለገበሬው ማዳረሱ እንዴት ፈተና እንደሆነ ሰላም አለ ባለው እንትን ውስጥ ምን አለ መሰላችሁ? ስንት ሺህ ነው አለ? 7 አጃቢ 7,000 አጃቢ ነው የመደብ ነው አለ። መከላከያው ማዳበሪያውን ለማዳረስ እያንዳንዱን መኪና ኮንቮይ እየተከተለው ከአንዱ ቦታ አንዱ ቦታ እየወሰደ ነው አለ። ስለ ኮሪዶሩም በጣም የሚገርም ነገር ተናግሯል። የሰዎቹ ህይወት በጣም ተሻሽሏል አለ። ከአስቀያሚ ቦታ ወስደን ጥሩ ቦታ ትምህርት ቤት አዘጋጅተንላቸው ኳስ መጫወቻ፣ ኧረ የሳለው የሚገርም ስዕል ነው። ስዕል እያየ ሳይሆን በምናቡ የሳለው ነው። ለልጆቻቸው ደግሞ ይሄንን የምናደርገው ኮሪዶሩን ልማት አለ ለወደፊት ልጆቻችን ናት። የማን ልጅ? የአማራን ልጅ እየገደለ ደቡቡን ህዝብ ከሱሉልታ ወይም ደግሞ ማነው ከዛች ከቡራዩ ነቅሎ ስንት ህዝብ ጨርሶ ወደ ገሙጎፋ የላከ ለማን ነው የሚያሳምራት ያችን ከተማ? በጣም የሚገርም ነው። እና ታዲያ ምን ይላል? ይሄንን ስኬታችንን በሞላ እያዩ ከአፍሪካ በኢንዱስትሪ እድገት እየመራን ነው አለ። በእድገት ከሳውዝ አፍሪካ በልጦ ነው በእድገት፣ ከግብፅ በልጦ ነው፣ ከናይጄሪያ በልጦ ነው። ከማን በልጦ ነው? ማንን ነው የሚመራው? ይሄንን አፉን ሞልቶ አሳምሮ ተናግሯል። ይሄንን ስኬታችንን ያዩ አለ ልምዳችሁን አካፍሉን ይላሉ አለ።
ገንዘቡን ከየት አመጣችሁ ይሉናል አለ። ገርሟቸው አለ። በቃ ወይ ጉድ! ጥሩ ነው። ሌላው እንግዲህ ቅድም በጣም የሚያስገርመው ስለ ትምህርትም አንስቷል። ድንቁርና በሀገራችን ነግሷል አለ። ተማሪዎቹ ወጣቶቹ አለ ትምህርት ቤት አይሄዱም አለ። ምክንያቱም ጽንፈኞች እንዳይሄዱ ይከለክሏቸዋል፣ ጭንቅላታቸውን አዙረዋል አለ። ስለዚህ አለ ድንቁርናቸው አለ በእጃቸው ላይ የጅብ ቆዳ አስረው ጥይት አይመታንም ብለው ይሄዳሉ አለ። ጅብ ቆዳ እንዲያውም ደግሞ እዚህ ላይ ነው የዘለለው። ከዚህ ስፒች ተናጋሪዎቹ እንትን ካሉት ውጪ በውጪ ቡና ላይ ወይም ደግሞ ምናምን ላይ ሲያወሩ የሰማውን የጅብ ግልገል ተሸክሞ ሲሄዱ አየን አለ። ምን? ጠቅላይ ሚኒስትር የተጻፈህ ላይ አትኩር፣ አትዘባርቅ። የጅብ ግልገል ተሸክሞ የሚሄድ ሰው ታይቶም ተሰምቶም አይታወቅም። እኔ አማራ ነኝ፣ እንኳን ጅብ ግልገል ለመሸከም ሌላ እንደዚህ አይነት ነገር ተራ ነገር ባታወራ ያምርብህ ነበር። የተጻፈህ ላይ አትኩር የምለው ይሄንን ነው። የጅብ ግልገል ተሸክሞ ሲሄዱ አየሁ ትላለ። እንዲያው ጊዜው በእስልምናም የጾም ጊዜ ነው፣ በክርስትናም የጾም ጊዜ ነው። በዚህ ጊዜ እንዲህ አይነት ነጭ ውሸት መዋሸት ያስተዛዝዋል እና ወደ ኋላ ሂዶ ቢመረምር ይሻላል። ለጥያቄ አንድ ብቻ ሰው ነው የጠየቀው። ትክክለኛ በመረጃ የተደገፈ መረጃው ደግሞ ከዩቲዩቡ የተለቃቀመ አይደለም፣ ወይም ደግሞ ከቲክቶክ የተወሰደ አይደለም። ከራሱ ከኢሰመኮ ከተባበሩት መንግስታት ከአምነስቲ ኢንተርናሽናል ከኢሰመጉ ከነዚህ የታመኑ መረጃዎችን አምጥቶ በህዝብ ላይ የሚደርሰው ነገር እየተናግሮ ተንትኖ እዛው ባዶውን አስቀርቶታል። እነዚያ አሽቃባጮቹ የካቡትን ሁሉ ካብ ደርምሶ መሬት ወለል ላይ አንጥፎለታል። ደሳለኝ ጫኔ፣ ዶክተር ደሳለኝ ጫኔ አመሰግነዋለሁ። መልሱ ግን ፕሪኤምፕትድ ነው። ያው ተጽፎ መሰጠት አለበት። ለዚያ ተዘጋጅቶ ተጠንቅቆ ነው የመጣው። ምንድነው መልሱ? ዛቻ። ምንድነው? ማሸማቀቅ። የሚሸማቀቅለት አግኝቷል። እውነትን ውሸት ማሸማቀቅ አይችልም። ጠቅላይ ሚኒስትር አብይ የኦህዴድ ጠቅላይ ሚኒስትር ማሸማቀቅ አይቻልም። ሰውየው እውነቷን ተናግሯል። መረጃውን እዛ አስቀምጧል። ውሸት ነው ብለህ ማስተባበል ነበረብህ። ማስተባበያ ማምጣት ነበረብህ። አንተም በመረጃ ሰው ብትሆን ኖሮ። ዳሩ ግን በዛ አይደለም የሄደው። እሱ ተራ ስድብ ወደ ተራ እንትን በደርግ ጊዜ በድሮ ጊዜ እኔ እዛ ካቢኔ ውስጥ ነበርኩኝ። በሌላ መንገድ እኮ አድሚት አደረገው። እኔ ሳሳስር ስቀፈድድ የኖርኩት ነው በዚያን ጊዜ፣ በዚያኛው በኢህአዴግ ስርዓት በወያኔ ጊዜ። አሁን እንዲህ የለም አለ። አባይ ፀሐየን አለው ጦር ሜዳ ላይ ይዘኸው አለ እዛ ደም ሲያፈስ የነበረውን ሰውዬ፣ ጦርነት ያወጀብህን ሰውዬ ወስደህ አለ ከያዝከው በኋላ በክብር ሸኘህ ወደ አሜሪካ አለ። 6 ሰዎች ስብሐት ነጋ ማለት ነው። ስብሐት ነጋ ማለት ነው። ስብሐት ነጋ ማለት ነው። ይቅርታ በጣም ስብሐት ነጋን በክብር ሸኘኸው አለ። መስከረም አበራ ምን አደረገች?
እዛው እኮ በዛው እንትን ነው። መስከረም አበራ ደግሞ መዓዛ የምትባለው ጎበዜ ሲሳይ ጋዜጠኞቹ ምን አደረጉት? ይሄው ታስረው እዛ ይማቀቃሉ። የራሱን ህግ ጥሶ የራሳቸውን ህግ ጥሰው በጃንሆይ ጊዜ እንኳን እኔ አይነት ሁሉ መርሻ የሚባሉ ዘመድ የስጋ ዘመዴ ነበሩ። ፓርላማ ውስጥ እንደ ልባቸው ሲናገሩ ሰምቻቸዋለሁ ስለ መሬት ይዞታ። በጃንሆይ ጊዜ እንኳን አንድ የፓርላማ አባል የመከሰስ መብቱ ሳይነሳ የታሰረ አላየንም። በትክክል እኮ ነው። አሁን ጋራ ስታወዳድሩት ከደርግም ጋር ስታወዳድሩት ፓርላማ በንጉሱ ጊዜ በስነ ስርዓት ነው ተወዳድሮ የሚያሸንፉት። እና ይሄኛው ደግሞ የባሰ የሚገርም ነገር ክርስቲያን ታደለ ምን አደረገው? ክርስቲያን ታደለ ወጋው አልወጋውም? ዮሐንስ ቦ ያለውን ወጋው? ዮሐንስ ቦ ያለው የለም። አማራውን ይብቃችሁ ነው ያለው። ምንም አላለም። ይብቃችሁ ነው ያለው። በቃ ነው ያለው። እስር ቤት እነዚህን ሁሉ 148 አማሮች ታስረዋል። ግማሾቹ አማሮች ባለሀብቶች ናቸው። የኔ ተማሪም የነበረ ሰው እዛ ውስጥ አለ። እና ይሄንን ሁሉ ሰብስቦ አስሯል። እነዚህ አንዳቸውን መሳሪያ አላነሱበትም። ያንን በትክክል አስቀምጧል ደሳለኝ ጫኔ። እና መልስ የለውም። ለዛ መልስ ስለሌለው ወደ ማሸማቀቁ ሄደ። በዚህን ጊዜ የእሱን እንትን ወስደው የእሱ ደንገጡሮች ደሳለኝ ጫኔ መታሰር ፈልጓል። መታሰር ፈልጎ ነው እንዲህ የሚሆነው። ስሙ እንዲገንለት፣ ገንዘብ እንዲዋጣለት፣ እንዲከብር። ሰው እስር ቤት ገብቶ የከበረ አይታችሁ ታውቃላችሁ እንዴ? ምን አይነት ነው ይሄ? እና መልስ የለውም። መልስ አሳጥቶታል። አብይ እዛ ላይ ከባላንሱ ወጥቶ ወደ ስድብ ነው የወረደው። ያ ደግሞ የሚያሳየው የሀገር መሪ ሳይሆን ዱርዬነትን ነው። አበቃው። ትክክል ነው ዶክተር ወንድሙ እንዳልከው። ግን ሌላ አብሮ እዚህ ጋር ትዝ የሚለው ምንድን ነው፣ ጠቅላይ ሚኒስተሩ ሁልጊዜ ይሰራል ብሎ ለተወሰነ ጊዜ የሚጠቀማቸው አንዱ ዘዴዎች የተጠቃሚ ይመስለኛል። አሁንም እውነቱ ገባ ሲጀምር እንደ ዶክተር ደሳለኝ ያሉ አንዳንዶች ሲጠቀሙበት ይህን መድረክ፣ በጥቅሉ ግን ዋጋ ቢስ ነው ለእኔ። የፓርላማው መሰብሰብ ለኢትዮጵያ ኢንተረስት ተብሎ የሚደረግም አይደለም። ህዝቡን ለማታደል ለማደንዘዝ እና ለመምሰያ የሚዘጋጅ ነው ፓርላማው ራሱ በአሁኑ ሰዓት። ስለዚህ ከዛ አንጻር ነው የሚታየው ለማለት ነው። በዚህ ላይ አብረህ ዶክተር መንግስቱ እንድታየው ነው። እንግዲህ ሌላው ምንድነው፣ አንዳንድ ሚዲያዎች በቅርብ እንደምንሰማው የኦፌኮና ኦነግ አንድ ላይ ሆነው በቅርብ አጠቃላይ ለኦሮሚያና አስፋፍተው እናጠቃልላለን ብሎ እስከ ወሎ እስከ የተለያየውን አብዛኛውን ለምለም የሆነውን የሀገሪቱን ክፍል በሙሉ በኦሮሚያ ስር እናደርጋለን ብለው ያወጡት መግለጫን አስመልክቶ አሁን ያለው ተቃውሞ ከኦሮሚያም ከተለያየ አቅጣጫ ሲመጣ ኦህዴዶች ብልጽግናዎች አሁን የመደናገጥ መልስ ያሳዩ መስለው ራሳቸውን ከዛ እንደነጠሉ ተደርጎ እነሱ ይህንን እንደማይቀበሉ እነሱ አሁን የኦፌኮን አቋም እና ልክ በዛ አይነት መልክ ተደርጎ እየተራገበ ያለበትን እያየን ነው። እኔ እስከሚገባኝ በሀሳብም ሆነ በግብ ወይም በአጠቃላይ ባላቸው ዓላማ የአሰራር እንትን ተከፋፍለው እየሄዱ እንጂ በምንም አይነት መንገድ የተለየ እንትን ያላቸው አይመስለኝም። እና እንዴት ነው ይህን የምናየው? እስቲ ዶክተር መንግስቱ። ጠባብ ብሔርተኞች ሁሉም፣ በተለይ ደግሞ የኦሮሞ ጠባብ ብሔርተኞች ኢትዮጵያ አትበቃቸው። ኢትዮጵያ ትልቅ ሀገር ናት።
ኦሮሞም ሰፊ ህዝብ ነው እና በኢትዮጵያ ውስጥ ነው የሚመጥ ነው። እነኚህ ግን ጸረ ኢትዮጵያ ሆነው ስለተነሱ የኔ የሚሉት ነገር ብቻ ይዘው ስለተነሱ ቲፒኤልኤፍ እንዳደረገችው ያኔ የአባይ ሸለቆን ከበር ያደረገ ከአባይ እስከ ሁመራ ድረስ ያለ ዳርዳሩን ምዕራብ ጎንደርን፣ ምዕራብ ጎጃምን ለትግራይ ዲዛይን አድርጋው እንደነበረ ማለት ነው። ያው የነሱ ስርዓት እንትን ሲል የነሱ መንግስት ሲያቆም ተመልሰው ወደ ቦታቸው ተመለሱ። እንኳን ሌላ በጉልበት ነጥቀውት የነበረውን ሁመራን ተመለሰ፣ ጸለምት ተመለሰ። ይሄ ለዘረኞችና ለአምባገነኖች ሁሌ የሌላው አምባገነንና የሌላው ዘረኛ አወዳደቅ ሁኔታ አይረዱም እና የሆነው ይሄ ነው። እየሆነ ያለው አሁን ደግሞ ይሄ ነው። ትልቋን ኢትዮጵያ በትልቋ ኢትዮጵያ ውስጥ እንስራ ሳይሆን የኛ የሚሉትን ቆርጠው ወጥተው ይሄን ትልቅ ህዝብ እዛ ጠባብቆ ውስጥ ሊከቱት ነው የሚፈልጉ። የሚሆን ነገር አይደለም። ሌላው ቁጭ ብሎ አይጠብቅም፣ ዝም ብሎ አይሰጥም። ወልቃይት እያየን ነው አይደል? የወልቃይት ህዝብ ታጥቋል። መሆን ያለበት ያው እንደ ድሮ በፓርላማ ንግግሩ ላይ እኔ ጉዱ ካሳ ነኝ እንጂ ቄስ ሞገሴ አይደለሁም፣ የድሮ ስርዓት ናፋቂ አይደለሁም፣ እኛ ወደፊት የምናይነን ይለን አለ። ይሄ ሁልጊዜ የሚሉት ነው፣ ግን በተገላቢጦሽ ነው። ጠባብ ብሔርተኝነት፣ መንደርተኝነት የድሮ ስርዓትን እንኳን የማይመጥን ነው ማለት በጣም ከፕሪሲቪላይዜሽን የነበረ ሰዎች የሚያስቡ በቤታቸው በጎረቤታቸው በሚናገሩት ቋንቋ ከዚያ የማይጸሉበት ሁኔታ የነበረ ያንን ነው። እነዚህ ሰዎች በየትኛውም ዓለም በቋንቋ ላይ የተመሰረተ ፌዴራሊዝም የለም። ፕሮቪንሺያል የሆነውን እንትና አሰራር አፍርሰው ያመጡት በቋንቋ እና በጎጥ በዘር የተመሰረተ አሰራር ነው። ይሄ በጣም እጅግ ኋላ ቀር ነው። እንዲህ አይነት ስርዓትን እያራመዱ ነው። እኛ ወደኋላ እናይ። የአፄ ኃይለ ሥላሴ ከአፄ ቴዎድሮስ ጊዜ ጀምሮ የመጣው የኢትዮጵያ ስርዓት አስተዳደር ፕሮግሬሲቭ ነው፣ ምንም ጥያቄ የለም። ከነኚህ በእጅግ የራቀ ፕሮግሬሲቭ ነው። ለምን? ቴዎድሮስ የመሳፍንቱን ልክ አሁን ያለውን አይነት ስርዓት አፍርሰው አንድነትን ነው በኢትዮጵያ የተከሉ። እንደውም የቴዎድሮስ እንትን አገሬ እስከ ኢየሩሳሌም ነው የሚል ሁሉ ምኞትና ቪዥን ነው የነበራቸው። በተመሳሳይ እሳቸውን የተኩት አፄ ዮሐንስን የተኩት ሚኒሊክ፣ ቀዳማዊ ኃይለ ሥላሴ፣ እነኚህ ሁሉ ታላቅ ኢትዮጵያን የመፍጠር የማድረግ ታላቅ የማድረግ በተግባርም ደግሞ ያሳዩት ያንን ነው። ኢትዮጵያ ታላቅ የአፍሪካ ምልክት እንደሆነች የታየበት ሁኔታ ነው ያለ። እነኚህ ኋላቀር ስርዓት የተቀበሉ ናቸው፣ የተከተሉ ናቸው። አንድነትን እና ትልቅነትን አሮጌ ስርዓት ብለው የሚናገሩ ሳያፍሩ ናቸው እና እኛ ቄስ ሞገሴዎች የኋላ ስርዓት ተመኚዎች አይደለንም ይላል። ከፊውዳሊዝም ያነሰ ጎጠኝነትን እያራመዱ ያለበት ሁኔታ ነው እና በተረፈ ዶክተር ወንድሙ በጣም በትልቁ ነው የሄደበት በዛ ኤሪያ። የኦሮሞ ኤሊቶች ልክ ከዚህ በፊት እንደነበሩት የትግራይ ጠባብ ብሔርተኞች ችግር አለባቸው።
አንዱ ከሌላው የከፋ እንጂ ያነሰ አይደለም። ይሄንን ከኛ ጋር የሰራው መራራ ጉዲና ሳይቀር ያሳየን ነገር ነው። ትራንዚሽናል ገቨርንመንት ብሎ በእንትን ጊዜ በህብረት ጊዜ ለኢትዮጵያ የትራንዚሽናል ገቨርንመንት ያስፈልጋታል፣ ይሄንን ስርዓትን ስንቀይር ሌላ ስርዓት ስናመጣ በዚህ መልክ መሄድ አለበት፣ ትራንዚሽናል ጀስቲስ መካሄድ አለበት ያለ ሰው ዞሮ ተመልሶ ትራንዚሽናል ገቨርንመንት ለኦሮሚያ ያለ ሰው እና አንዱ ከሌላው የባሰ እንጂ ያነሰ አይደለም እና ያው ስልቻ ቀልቀሎ ቀልቀሎ ስልቻ ነው በእኔ በኩል። የሆነ ሆኖ ስርዓታቸው ሁሉም አንድ ናቸው። ኦኤልኤፍ፣ ኦፔኮ፣ ይሄኛ ኦፒዲዮ ሁሉም ስርዓት ቢይዙ እየከፉ የሚሄዱ እንጂ የተሻሉ ሰዎች ስላልሆኑ ምንም የምንመርጠው ነገር የለም። በተረፈ ይህን ስርዓት ዋናው መድኃኒት ማስወገድ፣ የፋኖን ትግል ማጠናከር፣ ሌሎች ተቃዋሚ ኃይሎችን ማጠናከር፣ መርዳት፣ መደገፍ ነው የሚገባ። ሚዲያውም ይህንን ነው መስራት የሚገባ እንጂ የነ መራራ ጉዲናን የነ አብይ አህመድን የፖለቲካ ፕሮፓጋንዳ እና ቧልት ማራገብ አያስፈልግም። መሄድ ያለባቸው ሰዎች ናቸው በጊዜ ዶክተር ወንድሙ ቅድም እንዳለው ዛሬ አማራንና ትግራይን ክልል ሳይጨምር 4.6 ሚሊዮን ህዝብ የሚላስ የሚቀመስ ያጣ ከተማ እየኖረ በሌሎች በሰላም ጦርነት ባልተነሳበት ቦታዎች እየኖረ ይህን ያክል ህዝብ የሚላስ የሚቀመስ ያጣ ህዝብ ነው የሆነው። መምህራን ሳይቀሩ እርዳታ የሚፈልጉበት ሁኔታ ነው የተፈጠረው እና ረሃብና ድህነት በሀገሪቱ በጣም በሰፊው ነው። በቀደም ያሳየው ማፈሪያ የሌላ አገር የብርቱካንና የፍራፍሬ ተክል ከጀርባው አድርጎ የተነሳው ፎቶግራፍ እና የስንዴ ማሳ ከጀርባው አድርጎ የተነሳው በጣም አሳፋሪ ነው። 80% ናት ኢትዮጵያ አርሶ አደሩ አርሶ የሚያድረው 85% ሆኖ ግን በኢኮኖሚ ውስጥ አሁን አካውንት የሚያደርገው 36% ነው የግሮስ ዶሜስቲክ ፕሮዳክት በአግሪካልቸር እየተመዘገበ። ይሄ ደግሞ በአይኤምኤፍ እና በወርልድ ባንክ የሚወጣ ፌክ የሆነ እንጂ ከዛም ያነሰ ነው ማለት ነው እና በእንዲህ አይነት ሁኔታ ነው። በተረፈ የኦሮሞ ድርጅቶች አንዱ ከሌላው ሊሻል አይችልም። ሁሉም ዘረኞች ናቸው። ሁሉም ጠባብ ብሔርተኞች ናቸው። ሁሉም ለኦሮሞ ህዝብ የማይመጥነውን ነው ሊያደርጉ የሚፈልጉ እና ዞሮ ዞሮ ይሄ ደግሞ ተቃርኖ ይፈጥራል። በራሳቸው ህዝብም እየፈጠረ ነው። ብዙ የኦሮሞ ምሁራን አጌነስት ናቸው በዚህ ስርዓት ላይ እና የሚቀበላቸው የለም። ሌላውም ህዝብ ደግሞ እየተቀበላቸው አይደለም። አላማቸው መዋጥ ስለሆነ ማለት ነው። ጉራጌዎች እኛ ተረግጠን ወደ ሌላ ክልል እንድንሆን ተፈርዶብናል። የጉራጌ ህዝብ ራሱ ክልል ሊኖረው ይገባል ብለው ለአመታት እየታገሉ ሌሎችም እነዚህ ግን ለመዋጥ ሁሉንም የደቡብ እና የራሱ የሲዳማን ህዝብ ለመጠቅለል የሚያደርጉበት ሁኔታ ነው፣ ጉዞ ነው ያለ እና ይሄ ደግሞ ትክክል አይደለም። አመጽ ያስነሳል። ህዝብ ተኝቶ አይቀርም። ህዝብ መብቱ ሲገፈፍ ለመብቱ መታገሉ የማይቀር እና የሚችሉት አይሆንም። እየቆየ አሁን ይሄን የአማራን ህዝብ ትግል እየቻሉትም አይደለም፣ የጊዜ ጉዳይ እንጂ ትግሉ በአለው ይሄው እያሳየን ያለው አባይን እንደሚሻገርና አዲስ አበባን እንደሚይዝ ምንም ጥያቄ የለም። አለን የሚሉትም ህዝብ ከነሱ ጎን የሚሰለፍ አይደለም። አንድነቱን የሚፈልግ ነው። ለኦሮሞ ህዝብ የሚመጥነው አይደለም ይሄ ስርዓት እና ማለት ነው።
ጨረሱ። እሺ ዶክተር ወንድሙ በዚህ ላይ ምን ትጨምርልናለህ? ብዙም የምጨምረው የለም፣ ግን እንዲያው የሰው አእምሮ ውስጥ ብቻ አሁን ዶክተር መንግስቱ ያለውን ለማተም ያህል ግን አንድ ነገር ግን እንዲያው እየቆጨኝ ነው ሳላነሳው ያለፍኩት ይሄ የኢትዮጵያ ጠቅላይ ስቃይ ወይም ደግሞ የኦህዴድ ጠቅላይ ሚኒስቴር ከተናገረው አንዱ በጣም ከገረመኝ ባለፈው 7 ዓመት ከጎረቤት ሀገር ጋር አንድ ጥይት እንኳ አልተኮስንም አለ። እስቲ ቆይ እሱን እናቆይና፣ አዎ ምክንያቱም የእሱ መከላከያ የኦህዴድ መከላከያ ምን እያደረገ ነው? የራሱን ህዝብ እየጨፈጨፈ ነው። መሬት ሱዳን ስትወስድ የሰሜኑ ሱዳን ሲወስድ ከኛ ጋር በግልጽ ሲወስድ ዝም ነው ያለው። ለምን? ሰላም ይሻላል ብሎ። የጋምቤላን የተወሰነ ቴሪቶሪ በአቅሟስ ደቡብ ሱዳን እንኳ መታ ወስዳለች። አዎ ምንም አላለም። የጋምቤላ ልጆቻችን እየተዘረፉ እየተወሰዱ እየተጠለፉ፣ ህፃናቱ እየተወሰዱ፣ ህዝቡ እየተገደለ ድንበሩን ለማስከበር አንዲት ጥይትም አልተኮሰም። በዚያ በኩል እውነት ነው። ለምንድን ነው? ምክንያቱም የኦህዴድ መከላከያ አማራውን እየጨፈጨፈ ነው። በአንድ በኩል ደግሞ ወለጋ ውስጥም እየተዋጋ ነው። ማንን እንደሚወጋ እግዚአብሔር ይወቅ። ይሄ በጣም በጣም እንትን ነው። በሌላ በኩል ደግሞ ውሸታም ነው። ውሸታም እልም ያለ ውሸታም ነው። አዎ ኃይለ ሥላሴ ተዋግተዋል አለ። ከማን ጋር? ከጎረቤት ጋር። ያ ጎረቤት ማን ነው? እንትና ሶማሊያ። ሶማሊያ ስልትወር ገና ሼርማርኬ ገና ወደ ስልጣን እንትን ከማለቱ ካልወሰድኩ ብሎ ኦጋዴን ካልጠቀለልኩ ብሎ ሲመጣ ዝም ብሎ መቀመጥ ነበረባቸው እንዴ? ከሃዲ አይደሉም እንደሱ። ደርግም አለ፣ ደርግም ተዋግቷል አለ። ደርግ ከማን ጋር ነው የተዋጋው? አዋሽ ድረስ ከደረሰው ከሶማሌ ጋር ተዋግቷል። አዎ አሁን ተዋግቷል። ሱዳንም ለምትማታ ስትሞክር ተዋግቷል፣ እናውቃለን። እሱስ አልፈልግም ሽም ያንቺን ጦር አልፈልግም እያለ አይደለ እንዴ ሶማሊያ ውስጥ ጦሩን የከተተው? ካልገባው ከአሚሶን ውስጥ ካልገባሁ ብሎ ሲያስቸግር የነበረው ማን ነው? ይህ ውሸታም እዛ የሶማሌን ዋትኤቨር አልሸባብ ይሁን ምን እየገደለ አይደለ እንዴ? ለምን ይዋሻል? ለምን ይዋሻል? ዓለም የሚያውቀው ነው። ኤኒዌይ ታወቁ። ዶክተር መንግስቱ እንዳለው ምንም ኦነግም በለው ኦፌኮም በለው ኦህዴድም በለው በመሃላቸው ዋናው ዓላማቸው አንድና አንድ ነው። ዓላማቸው ምንድን ነው? በ16ኛው መቶ ክፍለ ዘመን ላሞቻቸው ከብቶቻቸው የደረሱበትን ሁሉ የረገጡትን ሁሉ መሬት ለማስገበር እንትን ለማለት የወረሩትንና ወረው የያዙትን መሬት አንዳንዱ እንግዲህ ቅድም እንደተናገር ዶክተር መንግስቱ እንዳለው የነሱ ወረራ በዚያን ጊዜ በአማራው አካባቢ ባይቆም ኖሮ የት ነበር የሚቆመው? ሱዳን ይሄድ ይሆን? ግብፅ ድረስ ይሄድ ይሆን? የነሱ እኮ ወረራ የሚገርም ነው። አንደኛ መውረር ነው።
መያዝ ነው ቴሪቶሪ። አሁን ወደዛ ለመመለስ ነው የሚፈልጉት፣ ወደዛ ለመመለስ። ስለ ደቡቡ ባለፈውም ተነጋግረናል። አሁንም ደግሞ ትላንትና የሆነ ቦታ ተናግሬያለሁ እኔ። መሬቶቹ እየተያዙ ነው። በነገራችን ላይ ወንዶ ገነት የሲዳማ ነበረ። አሁን በጉልበታቸው ቀምተውታል። ኤኒዌይ ምንድነው አላማቸው? አንድና አንድ ነው። ታላቋን ኦሮሚያ ሪፐብሊክ ማስፋፋት እና እሷን መመስረት ነው። ያ ሰውዬ ማን ነው? ሌንጮ ሰምቲንግ ሌንጮ ባቲ አገር እያዋለድን ነው አለ። አገር በምናዋለድበት ጊዜ ደም ይፈሳል አለ። ስለዚህ የሚፈሰው ደም ጀስቲፊየብል ነው በእነሱ ጋር። ሶስቱም አላማቸው አንድ ነው። ማን ነው የበለጠ የኦሮሚያን መስፋፋት ስኬታማ የሚያደርገው? እሱም ደግሞ የፍጥነት ጉዳይ ነው እንጂ አልቲሜት ጎላቸው ወይም ደግሞ መጨረሻ አላማቸው አንድ ነው። ሁሉም ይስማማሉ። በዌብሳይታቸው ላይ ይሄ እንግዲህ እኛ ከምንም አልቀዳንም። አንደኛ እንዴት ነው የተደራጁት? እንዴት ነው ይሄ ስብሰባ የ4 ቀን ስብሰባ የተጠራው? የ4 ቀን ስብሰባ የተዘጋጀው ማን ነው ያዘጋጀው? ከፌብሩዋሪ 22 እስከ ከፌብሩዋሪ 19 እስከ 22 ድረስ ማን ነው ያዘጋጀው? ማን ነው ስብሰባውን የጠራው? ማን ነው ያዘጋጀው ተብሎ መረራ ጉዲና ሲጠየቅ አላውቅም ነው ያለው። ሰምታችሁታል? እሱን ነገር አላውቅም ነው ያለው። የማታውቅበት ስብሰባ እንዴት ነው የምትሄደው? የማታውቅበት ማን እንዳዘጋጀ የማታውቀው ማን ነበረ ሲሉት ኦነግ ነበረ አለ። አባገዳዎች ነበሩ ምናምን የኦሮሞ ህብረተሰብ ኃላፊዎች ሰምቲንግ ነበሩ አለ። ራሱን ኢንተርቪውን ስታደርጉት ሌብነቱን ውሸቱን እዛ ጋር ታያላችሁ። ለመሸፋፈንም አልሞከሩም። ዌብሳይታቸው ላይ አውጥተዋል። ፉል ሪስቶሬሽን ኦፍ ኦሮሞ ፍሪደም። ምን ኦሮሚያ የምትባል ሀገር ነበረች እንዴ በፊት? ለመሆኑ በዚያ ስምስ ይታወቁ ነበር እንዴ? እድሜ ለጆዋን ክራፍ ይበሉታ። እና ፉል ሪስቶሬሽን ኦፍ ኦሮሞ ፍሪደም። ሌላው የሚገርማችሁ ነገር inclusion of Ola into the form of security structure of Oromia. Ola የሚባለው የኦሮሞ ነፃነት ሰራዊት በአሁኑ ጊዜ እየተዋጋ ነው ያለው። ምንድነው? እሱም ቢሆን በአስቸኳይ የኦሮሞን ጥያቄ የመስፋፋት ጥያቄ የምመልሰው እኔ ነኝ ከማንም በላይ ብሎ ነው የሚዋጋው እንጂ ሌላ ተአምር የለውም። ከኦህዴድ ጋራ ኦህዴድ ዘገየበት። ስለዚህ ያንን ለማሟላት እኔ ነኝ ብሎ ነው የተነሳው። ፉል ሴኩሪቲ ውስጥ እሱን ማስገባት አለ። ምን ማለት ነው? እንዲያውም አልሸፈኑትም። የኦሮሚያን ባውንደሪ ወይም ደግሞ የኦሮሚያን ድንበሮች በሞላ የሚያስከብረው ኦላ ነው ብለው በግልጽ አስቀምጠዋል። ይሄ አንደኛ መላምት አይደለም። ይሄንን እነሱ ጅማ ገብተው ስለዶለቱ ኦህዴዶች አሁን ደግሞ እነዚህን እናንተም ተመሳሳይ እንትን አውጡ ተብሎ ትንሽ ለየት የምትል ነገር ይዘው ግን ያንኑ ኦህዴድ ያደረገውን ነው ይዘውት የመጡት። bringing Finfinne under the control of Oromia. አዲስ አበባ መሆኑን ነው። አዲስ አበባን የመሰረተ ኦሮሞ ነው እንዴ? ለመሆኑ ከተማ መስርተው ያውቃሉ? እስኪ ንገሩኝ። የትኛው ከተማ ነው ከዚህ በፊት ኦሮሞ መስርተው የሚያውቀው?
የተመሰረተ ከተማ ውስጥ እየገቡ ነው ሲዳክሩ የነበሩት፣ አንዳንድ ጊዜም ሲያፈርሱ የነበሩት። ይሄ ነው። ሌላው ደግሞ reclaim encroached territories through diplomatic channels. እስካ ሆላኮ ገብቷል ኦልሬዲ። ግን በዲፕሎማቲክ ቻነል በኩል ወሎን እናስመጣለን፣ አፋርን ወደዚህ እናመጣለን፣ እነዚህን ደግሞ ከሸዋ አማራውን እናባረራለን ነው ውስጡን በደንብ ካነበብ ነው። ይሄ ነው ጭንቅላታቸው ውስጥ ያለው። አጣዬን ስንት ጊዜ ነው ያጋዩት? ሸዋሮቢትን እያነደዱ ፎቶግራፍ አንስተዋል። 9 ጊዜ ነው መሰለኝ አጣዬን ያነደዱት። ሸዋሮቢትንም እንደዚሁ እሳቱ ሲንቦገቦግ ቪዲዮ ሼር አድርገውናል፣ አይተነዋል። ደራ እኮ የአማሮቹ እትብታቸው የተቀበረበት ቦታ እኮ ነው። ከነዘፈናቸው ነይ ብራ እንደ ወፎቹ እንደምኑ በረሽ እንዳሞራ የሚል ዘፈን ሁሉ ያለ ነው። በጣም እንትናም የሚዘፍነው ማህሙድ አህመድም ሲዘፍን የነበረው በጣም ደስ የሚሉ ዘፈኖች። ደራ ምንም አይደለም። እዛ አካባቢ ኦሮሞ መጥቶ መኖር ይችላል። ኢትዮጵያ ውስጥ እኮ ኦሮሞ የትም ሂዶ መኖር ይችላል። ይሄው በሰላም አማራ ውስጥ ይኖሩ የለ እንዴ? በሰላም እንድች ንክች ሳይደረጉ በሰላም እና ይቺ ሪክሌም የምትለዋ የጠፉትን የተቀማነውን ቴሪቶሪ በሙላ እናስመልሳለን። እሱም ምንድነው? ከአማራው የምንችለውን ያህል እንቦተርፋለን፣ ደቡብን እንዳለ እንውጠዋለን። ያ ነው የሚሉት። በግልጽ ነው ያስቀመጡት። ትንሽ እንኳን አላለባበሱትም። መረራ ጉዲና አሳፍሮኛል። እኔ አፍሬያለሁ። አውቃለሁ መረራ ጉዲና በፊት የመኢሶን ሰው እንደነበረ አውቃለሁ። አንዳንድ ስለሱ የሚነገሩትን ነገሮች አውቃለሁ። ህዝባዊ ድርጅትም አባል እንደነበረ፣ ምንድነው ህዝባዊ ድርጅት ነው ምናምን የሚባል ነገር ነበረ፣ ነፃ እርምጃ ይወስድ ነበረ። እዛ ውስጥም እንዳለ እናውቃለን። እንዲያውም አንዳንድ ሰዎች ሲያሾፉበት ቀይ መንገደኛ እኮ ነበረ ምናምን እያሉ ነው። በዚያን ጊዜ ተይዞ ከነመሳሪያዎቹ እስር ቤት የገባው ይላሉ። ዛሬ ግን በስሏል ተብሎ አካዴሚክ ውስጥ ገብቶ ከእስር ቤት ወጥቶ ከአዲስ አበባ ዩኒቨርሲቲ ተመርቆ ማስተርሱንም አግኝቶ ፒኤችዲውንም አግኝቶ ፕሮፌሰርነት ደረጃ ደርሶ እንደዚህ ወደኋላ መመለስ የሚያሳፍር ነገር ነው። እና ማን እንደጠራኝ አላቅም፣ ግን ስብሰባው ላይ ሄድኩኝ የሚባለው የሚያሳፍር ነው። ኤኒዌይ ለማጠቃለል ያህል ኦፌኮም ሆነ ኦነግም ሆነ ብልጽግና ተብዬው ኦህዴድም ሁሉም አንድ ናቸው። ዶክተር መንግስቱ ወንድሜ እንዳለው አንድ ናቸው። አላማቸው የኦሮሚያን መስፋፋት፣ መንጠቅ፣ ቴሪቶሪ መንጠቅ ወይም ደግሞ መሬት መንጠቅ፣ የኦሮሞ በላይነትን በኢትዮጵያ ላይ ማስፈን፣ ያ ካልተቻለ ተገንጥሎ መሄድ። ይሄ ነው አላማቸው። ጨርሻለሁ። እሺ እንግዲህ በጣም ነው የማመሰግነው። እስቲ እንግዲህ አንዳንድ ደቂቃ ወስዳችሁ ለማጠቃለል ያህል ነው። ዶክተር መንግስቱ ባንተ ልጀምርና
በተለይ አሁን የአንድነት ዘመቻውን አስመልክቶ የተካሄደ ያለው ሁኔታ ህዝቡ በምን አይነት ይሄው በእርግጥ ወደፊት ተጨማሪ አለቃ አይደለም፣ የሚስተካከል ነገር ካለ ይስተካከላል። ከዚህ በፊት በውጭ በኩል ያለው ሌሎቹን የመከፋፈል ነገር አቁሞ ማቀራረቡ ላይ እስከተሰራ ድረስ እና ይሄ ኃይሉን እስከተደገፈ ድረስ በአጭር ጊዜ የሚፈለገው ድል ጋር ይደረሳል እና እንዳው አጭር መልእክት ካለ ብትሰጥ ብዬ ነው። እስቲ ያልተነካ ነገር እንዳው በዚህ በሶሻል ሚዲያው የሚራገበው ፕሮፓጋንዳን በተመለከተ አንድ ነገር ጣል ላድርግ። በተለይ የባህር በር አሁን በጽንፈኛው ክፍል አጀንዳ ሆኗል። ከዚህ በፊት እንደው ለሬከርድ ነው ታሪካዊ እንትኑ በኤርትራ ትግል ሲነሳ በኤርትራ በኩል የነበረውን ትግል ሊከሽፍ የሚችለው እኛ በሰላማዊ ትግል ነው፣ በመነጋገር ነው። የኤርትራ ህዝብ ጥያቄ ከዚህ በፊት ወደ ኢትዮጵያ ሲመለስ በአክሊሉ ሀብተወልድ ፌዴሬሽን ይዞ ነው ተድላ ባህሩ ፕሬዚዳንት ሆነው እና የተሰራ ስህተት አለ። ተድላ ባህሩን ከፕሬዚዳንትነት አውርደው ንጉሠ ነገሥቱ አኔክስ በማድረጋቸው ፌዴሬሽኑን በማፍረሳቸው ስለሆነ ፌዴሬሽኑ ቢመለስ የኤርትራ ህዝብ ሳቲስፋይድ ይሆናል እና የህዝብ መብት መልሱ፣ ጦርነት አትክፈቱ ነበረ የኛ ያኔ በተማሪ እንቅስቃሴ ውስጥ ሰላማዊ ሰልፍም ስናደርግ ያልነው። በሰላም ይለቅ። በሰላም ካላለቀ በግድ ከሆነ ኤርትራንም እናጣታለን፣ ህዝቡንም እናጣለን። የባህር በር ብቻ አይደለም ነው እና እኛንን ትክክል የሆነ ሁለት ነገር ማሳየት ፈልጋለሁ። መንግስቱ ኃይለማርያም ኦሮሞ ነው፣ ጀነራል ተፈሪ በንቲ ኦሮሞ ናቸው። በዛን ጊዜ ርዕሰ ብሔራን የሆኑት አንዱ ሌላውን ያጠፋ የብሔራዊ አንድነትን አይደለም መንግስቱ ሰጥቶን ሄደ፣ የብሔራዊ መለያየትን መፍረስን የኤርትራን መገንጠል እስከ መጨረሻው አንድ ሰው እስኪቀር ዋጋለሁ ብሎ ያበላሸብን ያንን ነው። ተመሳሳይ ዛሬ በሌላ በኩል ጀነራል ተፈሪ በንቲ ደግሞ ሰላም ይስፈን፣ በሰላም ነው ሁሉን ነገር መጨረስ ያለብን ነው ያሉት። ሁለት ኦሮሞዎች ማለት ነው፣ የተለያየ ሀሳብ። አሁንም ያለው ነገር ይሄ ነው። ብዙ የኦሮሞ ምሁራን ከኢትዮጵያ አንድነት ጋር የሚሄዱ ናቸው። ይህንን ጽንፈኛ ስርዓት የሚደግፉ እንዳይደለ አሁንም እንትን ማድረግ ያስፈልጋል። ያንን እኛ መስበክ አለብን፣ መናገር አለብን፣ መመስከር አለብን ማለት ነው። የባህር በር እንደ ፕሮፓጋንዳ ይህንን ጦርነት ለማክሸፍ አንዱ ፕሮፓጋንዳ ሆኖ ሲቀርብ ከታሪክም ከተመክሮ መናገር አለብን። በጦርነት የሚመጣ አይደለም። የዓለም አቀፍ ህብረተሰብ አይደግፈንም፣ ከጎናችን አይቆምም። እነኚህ ጽንፈኛ መሪዎች ለራሳቸው ፖለቲካ ሲሉ ነው። ልክ መንግስቱ ኃይለማርያም ባህራችንን እንዳስረከበ ህዝባችንን እንደለየ፣ እነዚህም ደግሞ ፈርዘር ሌላ ኪዮስ ነው የሚፈጥሩብን። የኤርትራ ጉዳይ ወደፊትም በሰላም ሊያልቅ የሚችልበት፣ ወደፊትም አሰብም ምጽዋም የኛ ሊሆን የሚችልበት አብሮ የመኖር በኮንፌዴሬሽን በሌላም አሬንጅመንት ሊሰራ የሚችል በሰላም ነው፣ በመፈቃቀር። አሁን ጦርነት ውስጥ ሊያስገቡት ለራሳቸው ሲሉ ጽንፈኞቹ ማለት ነው። እውነት ከልባቸው ደግሞ ከሆነ ኦሮሚያን ለመፍጠር ኤርትራን መውጋት አለብን ከሆነ አይሰራም። በጦርነት የሚመጣ ነገር የለም። በተለይ እንኳንስ አሁን ሉዓላዊ ሀገር ከሆነች በኋላ ያኔም የለም። ይህን ጦርነት አቁሙ ብለን ተሰልፈናል። አይሰራም እና ይሄን ማለት ፈልጋለሁ ብዬ ነው። እና እንደ ፕሮፓጋንዳ ግን እየተጠቀሙበት ነው። የባህር በር ሊያስመልስልን ነው ይሄ የካድሬው። በተለይ በጣም የሚያሳፍረው ደግሞ ወዶ ገብ የሆኑ ምሁራን እዚህ በሶሻል ሚዲያ የሚያራግቡት በጣም አሳፋሪ ነው።
ደግሞ ያዩት ያንን ሁኔታ ሀገራችን በሰላም እንዳላስከበረች እያዩ ባህር በራችን በእልህ በመንግስቱ ኃይለማርያም ጦረኝነት እንደሄደ እያወቁ አሁንም ደግሞ ተመሳሳይ የህዝብ ለህዝብ መጫረስ መቆራረጥ እንዲመጣ የሚፈልጉ ሆኖ አግኝቼዋለሁ። አሳፋሪ ነው። የፋኖ ትግል ግቡን ይመታል፣ እየመታ ነው። ይሄ በቃ የመጨረሻው የመጀመሪያ ፌዝ ተጀምሯል። ይሄ ደግሞ ሲጀመር ሁልጊዜ እንደውም ላይግባባ የሚችል መሳሪያ የያዘ ኃይል ነው። አሁን ግን መሳሪያ የያዘው ነው ትግሉን ለአንድነት ብሎ የተነሳ የፖለቲካ ክንፉ ምንም ጥያቄ የለውም ይፈጠራል። የሚፈጠርበት ምክንያት ደግሞ መሳሪያ የያዙት ወደ አንድነት ሄደው ያለምንም ግጭት አንዱ እኔን ተመካክረው እየመሩት ነው። አንድ ሁለት እዛ በመጀመሪያ 10 ነጥብ ሻለቃ ዝናቡ እንዳስቀመጠው ይሄ ቴስት የምናደርገው መሪና ተመሪን ለማውጣት ነው። በውስጣችን አንዳችን ተመሪዎች ሌላችን መሪ አድርገን ለማውጣት ነው የዚህ አንደኛው ዓላማ ብሏል። እውነት ነው። ሁልጊዜ ትግል ነው እና ሜዳው ነው መሪን የሚያወጣ እና አሁን መሪያቸውን የሚያወጡት መሪን የሚፈትኑበት ሁኔታ ላይ ነው ያሉት። ይሄን ፌዝ በአሸናፊነት እንደሚያጠናቅቁ ደግሞ በጣም ባለሙሉ ተስፋ ነን እና የኦሮሞ ብልጽግና እየሄደበት ያለው መንገድ የኦሮሞን ህዝብ እንትን የሚል አይደለም፣ የሚመጥን አይደለም፣ የሚወክል አይደለም። ጽንፈኞች ናቸው። ዓላማቸው ከሽፏል፣ እየከሸፈ ነው። ይሄ ደግሞ በመጨረሻ ልክ እንደ መንግስቱ ኃይለማርያም በፍርጠጣ የሚያልቅ ይመስለኛል። ጨርሻለሁ። ለእኔ እድል የሰጠ ነው የሚመስለኝ። እንግዲህ እስቲ አንተ አጠቃለሁ። እሺ አንተን እንዳይሆንብን አለ አይደለ? ዶክተር መንግስቱ ጥሩ አድርጎ አጠቃሎታል። እሱን አልደግመውም። ልክ ዶክተር መንግስቱ እንዳለው አሁን የአንድነት ዘመቻው የመጨረሻው መጀመሪያ ፍኖተ ካርታ ነው እና ወደ አንድነት የሚያመራ ነው። ደስ የሚል ነው። በተስፋ እንጠብቀዋለን። የኔ መልእክት ግን የመጨረሻ መልእክቴ እንግዳ ሊሆን ይችላል፣ ግን ለኦሮሞ ኢትዮጵያውያን ነው። የኦሮሞ ወንድሞቻችን እህቶቻችን መገንዘብ ያለባቸው ለደቂቃ መርሳት የሌለባቸው አንድ ነገር አለ። እሱም ኦህዴድ የናንተን ጥቅም የሚጠብቅ አይደለም። የኦህዴድ ዓላማ ግልጽ ነው። ዶክተር መንግስቱም አስረድቷል። እኔም እንዳቅሜ አስረድቻለሁ። ኦህዴድ የናንተን ጥቅም ጠባቂ አይደለም። ኦነግም የናንተን ጥቅም ጠባቂ አይደለም። ኦፌኮም የናንተ ጥቅም ጠባቂ አይደለም። ኦነግም የናንተ ጥቅም ጠባቂ አይደለም። ሶስቱም የናንተ ጥቅም ጠባቂዎች አይደለም። እናንተ ኢትዮጵያውያን ናችሁ። እናንተ አብዛኞቻችሁ የጀግኖች ልጆች ናቸው። እናንተን ያዋረደ የለም። እነዚህ ተዋርዳችሁ ነበራችሁ ይበሉ እንጂ የንግስናውንም ቦታ የያዙት የመጨረሻው ንጉሠ ነገስታችን ቀዳማዊ ኃይለ ሥላሴ
የጉዲሳ ልጅ የኦሮሞ ባላባት ልጅ ናቸው፣ የልጅ ናቸው። በእናታቸው ወደ ሳህለ ስላሴ ይሄዳሉ። አሁን ወደ ሳህለ ስላሴ በእናታቸው ቢሄዱም ማለት ይቅርታ በመኮንን እናት ማለቴ ነው፣ በራስ መኮንን በኩል ቢሄዱም እንደዚሁ ሳህለ ስላሴ ራሳቸው ከኦሮሞ ጋር ተጋብተው የተዋለዱ ናቸው። ኃይለ ስላሴ ግን በአባታቸውም 50% ከዛ ውሰዱ ብትፈልጉ፣ እንደዚሁም በእናታቸው ወይዘሮ የሺመቤት አሊ ነው አባታቸው እና አሊ ኦሮሞ ናቸው። ልብ በሉ እንግዲህ በደንብ ዲኤንኤያችን ተቀላቅሏል። ንጹህ ኦሮሞ የለም፣ ንጹህ አማራ የለም። አንድን አማራ በሚሞትበት ጊዜ በውስጡ ያለው ደም የኦሮሞ ደም እየፈሰሰ ነው። ይሄንን የኦፖዶዮን ምክር እንደገና ወደ ኋላ ሂዳችሁ እዩ። ኦፖዶዮ ማለት ደግሞ የጃከማ ኬሎ አያት ናቸው። ስመጥሩ ጃከማ ኬሎን እዩ፣ ስመጥሩ ገረሱ ዱኪን እዩ። ስመጥር እንዴት ጀግኖች እንደነበሩ ጀነራሎች፣ ራሶች። እንግዲህ ራስ ከንጉስ በታች፣ ንጉስ የመጨረሻው እንትን ነው፣ የመጨረሻው ንጉሰ ነገስት ሌላ ነው። ንጉስ በየቦታው ንጉስ አለ እና እነዚያ ታላላቅ ሰዎች በአድዋ ላይ ደማቸውን ያፈሰሱ፣ በማይጨው ደማቸውን ያፈሰሱ የእነ አብዲሳ አጋን ታሪክ የሚያቆሽሹ ናቸው እነዚህ ሰዎች። ልክ በሻሸና ረገድ አደረግናት መቀሌን እንዳለው የእናንተ ዕጣ ፈንታ ነገ ከወንድማችሁ ጋር ስትጣሉ፣ ደም ስትቃቡ የሚሆነው ምንድን ነው? ላትቃቡም ትችላላችሁ። በእናንተ ስም ደም እየተቃባ ነገ ኢትዮጵያን ቢያጠፋት ኦሮሚያንም ሊመሰርታት አይችልም። እንደገና ሌላ ጦርነት ውስጥ የጦርነት አዙሪት ውስጥ ነው የምትገቡት። ተኝቶ የሚሞትላቸው የለም ለነዚህ ሰዎች። እናንተንም እየገደሉ ነው፣ እናንተንም በድሮን እየጨፈጨፉ ነው። ስለዚህ ትላንትና ኦህዴድ ከህዋት ጋር ሆኖ ደምህን ሲያፈስ ነበረ፣ ሲያስርህ ነበረ፣ ሲያኮላሽህ ነበረ። ከህዋት ጋር ሆኖ አንተን ራስህ ያንተን ልጅ ወስዶ እስር ቤቱን የእስር ቤቱ ቋንቋ ሌንጓ ኦሮሚያ ሆኖ ነበረ ብሎ የራሳቸው ሰው ስዬ አብርሃ መስክሯል። ትላንትና ሲረግጥህ የነበረ፣ ትላንትና ሲያደማህ የነበረ፣ ትላንትና ከህዋት ጋር ሆኖ ሲያሰቃይህ የነበረ ዛሬ ያንተን ጥቅም እጠብቃለሁ ብሎ ቢነሳ አትመነው፣ ሌባ ነው። ስለዚህ ከወንድሞችህ ጋር ቆመህ ይሄንን ስርዓት ተገላገል። ካልተገላገልከው በስተቀረ አንተንም ይዞ ገደል ይገባል። ደግሞ ይሄንን መጥፎ ስርዓት ካልተገላገልን በስተቀረ ማንም ተኝቶ የሚሞትለት የለም። ሰምተሃል አይደለ? ሰምተህ ከሆነ የደቡብ ፋኖ ተቋቁሟል። ዛሬ ዓለም አቀፍ የደቡብ ፋኖ ድርጅት ዓለም አቀፉ መግለጫ አውጥቷል። ብቻህን ልትቀር ነው። ባላጠፋኸው አንተ በሌለህበት በስምህ እየነገዱ አንተን ጥርስ ውስጥ ሊያስገቡህ ነው። ወደኋላ ሂድና ታሪክን
የሆነውን ተመልከት። ናዚ በተነስቶ ማነው ዋጋውን የከፈለው? መጨረሻ ላይ የጀርመን ህዝብ ነው። የጀርመን ህዝብ ነው ስቃይ ውስጥ የገባው። የጀርመን ህዝብ ነው ቆዳ እስከ መብላት የደረሰው። ልብ በል። ስለዚህ የኦሮሞ ህዝብ አሁን ነው መንቃት ያለብህ። በቃህ በስሜ አትነግድ ማለት ያለብህ። ትላንትና ስታስረኝ ነበረ፣ ትላንትና ስታሳድደኝ ነበረ፣ ትላንትና ከህዋት ጋር ሆነ ብዙ በደል አድርሰህብናል ብለህ ልክ ከሌሎቹ ወንድሞች ጋር ይሄንን ስርዓት ለመገላገል ተነስ ነው የምለው። እግዚአብሔር ይስጥልኝ። እሺ፣ በጣም ነው የማመሰግነው ዶክተር መንግስቱ። ዶክተር ወንድሙ እንግዲህ እንደተለመደው በጣም ጠንካራ የሆነ መልእክት ነው ያስተላለፋችሁት። ጥሩ መረጃዎችን ነው ያጋራችሁን። ወደፊትም በዚህ አይነት ተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑልኝ። ባሎ ደህና ሁኑ። ዶክተር ወንድሙ ደህና ሁኑልን። እሺ፣ የኢትዮ ጥያቄ ፕሮግራም ተከታታዮች እንግዲህ ይህንን ልዩ ፕሮግራም እንደተከታተላችሁ ተስፋ አድርጋለሁ። ላልሰሙትም ሸር በማድረግ እንዲሰሙ መልእክቱን በስፋት ለማሰራጨት በኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።